አንድ ሰውዬ በጠዋት ከሚስቱ ጋር ይጣላና ሽማግሌው ጋር ሄዶ አፋቱኝ ይላቸዋል። ሽማግሌውም ብዙ ይመክሩታል፣ እሱ ግን አሻፈረኝ ይላል። በኋላ ሽማግሌው ትንሽ አሰብ አድርገው እንግዲህ ከፈለክ ፍታት፣ እሷ ግን ትናንትና ማታ መጥታ ለባሌ ምን ላድርግላት፣ በምን ላስደስተው እያለች ስትጨነቅ ነበር ይሉታል። ይህንን የሰማው ባልም መለስ ብሎ እኔ እኮ እንዲያት መስለኝም ነበር ብሎ የፍቺውን ሐሳብ ትቶ ተመለሰ። ነገር ግን ልክ እሱ እንደወጣ ሚስትም ስትሮጥ መጥታ አፋቱኝ በቃኝ ትላቸዋለች። አሁንም ሽማግሌው መልሰው ልጄ ባልሽ ይወድሻል፣ ላንቺ ምን የመሰለ ስጦታ ገዝቶልሽ ሊሰጥሽ አሁን ገባ ይሏታል። በነገሩ የተገረመችው ሚስትም ሮጣ ገባች። ነገር ግን ቤት ሲደርሱ ሁለቱም ስጦታ ሊያዙም ነበር። ባል የታል ስጦታው ሲል ሚስትም ያንተስ ስትል ጠየቀችው። በሽማግሌው ውሸት የተገረሙት ባልና ሚስት ተመልሰው ሽማግሌውን ለመውቀስ ሄዱ። የምን ስጦታ ነው ያሉት አሏቸው በኩል ቃል። ሽማግሌውን መልሰው ስጦታማ ልብ ነው፣ እሱ ላንቺ አንቺ ደግሞ ለሱ ከሰጠሽው ከልባችሁ በላይ ምን አለ? ስጦታ ሲባል ሮጣችሁ እንደገባችሁ ጭቅጭቅም ጥልም ቢሆን በጓዳችሁ ይሁን፣ ጸባችሁ ውጭ አይውጣ። እኔ ለዋሻውት አንድ ሆናችሁ ልትወቅሱኝ እንደመጣችሁ እርስ በርስ ተዋቅሳችሁ ተማማሩ። የሰው ስተት ስንፈልግ ነው ብዙዎቻችን እምንስተው። አስተውሉ፣ እርቃኑን የሚተዋወቅ ሰው ጋቢ ለባሽ አያስታርቀውም። ትዳር ውስጥ መሳሳት ነውር አይደለም። መሳሳትን አለማመንና ለይቅር አለመቅደም ነው ነውሩ። ባለትዳር ሌላ ስሙ ባለትዕግስት ነው። በሉ አሁን ተያይዛችሁ ግቡ ብለው ሸኟቸው ይባላል። ቻቻ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው